ፊልሙ የሚጀምረው ዊል ትሬደር ከቆንጆ እጮኛው ጋር በፍቅር እየተደሰተ በማሳየት ነው። የሀብታምና የባለጠጋ ቤተሰብ አካል እንደሆነ ግልጽ ነው። ዝናብ እየዘነበ ሳለ ወጥቶ ወደ ስራ ይሄዳል። ለእጮኛውም በሞተር ሳይክሉ መጓዝ እንደማይችል ይነግራታል። ሞተሩን ትቶት በእግሩ ወደ ስራው መሄድ ይጀምራል። ስልኩን በማውራት ተጠምዶ ትኩረቱን በማጣቱ የሞተር ሳይክል በላዩ ላይ ተጓዘና አደጋ ደረሰበት። ከዚያም ከአንገት በታች ፓራላይዝ ሆነ። ከጥቂት ዓመታት በኋላ በካፌ ውስጥ የምትኖር ሉ ክላርክን የተባለች አስተናጋጅን እንተዋወቃለን። እሷም በጣም ቆንጆ ስትሆን ተጫዋችና ተግባቢ እንዲሁም ሁሉንም ሰው መርዳት የምትወድ ሴት ናት። በቀኑ መገባደጃ ላይ ባለቤቱ የመጨረሻ ደሞዟን ይከፍላትና ይቅርታ ጠይቆ ካፌውን እስከ መጨረሻ ይዘጋዋል። ሉ የምትኖረው ከወላጆቿ ከእህቷና ከእህቷ ልጆች ጋር ስለሆነ በዚህ ጊዜ ስራዋን ማጣት ለሷ በጣም መጥፎ ህመም ነበረው። በቤተሰቧ በአሁን ጊዜ ስራ የነበራት እሷ ብቻ ነበረች። በሚቀጥሉት ጥቂት ትዕይንቶች ደግሞ ከሉ ቤተሰብ ጋር እንተዋወቃለን። እህቷ ካትሪና ወይም ትሪናና የሎ የወንዱ ጓደኛን ፓትሪክንም እንመለከታለን። እሱ ረፍት የለሽ እንደሆነና የሁለቱ ጥንድነት መልካም እንዳልሆነ ግልጽ ይሆናል። ሉ ስራ ፍለጋ ወደ አስቀጣሪዎች ቢሮ ሄዳ እንዴት ምንም አይነት ችሎታ ሊኖራት እንዳልቻለ እዚያ ከተሾመው ሰው ጋር ጠንከር ያለ ቃለ ምልልስ ታደርጋለች። ቀጥሎም ሰው ተንከባካቢነት ስራ አግኝቶላት ለቃለ መጠይቅ እንድትሄድ አሰናበታት። ነገር ግን ከመሄዷ በፊት አንዳንድ ወጌና ስርዓት ጠባቂ ልብሶችን ለብሳ እንድትሄድ ነገራት። ቃለ ምልልሱን በጣም ሀብታም ከሆኑ ሰዎች ጋር ነበር የሚደረገው። የሉ ቃለ መጠይቅ ከዊል እናት ጋር ነበር። መጀመሪያ ላይ እናቲቱ ልትወዳት የምትችል መሰላትም ነበር። ነገር ግን የሉ ጥያቄዎች ምላሽና አቀራረቧ ያስደንቃታል። በመቀጠልም ስራውን ታገኘዋለች። በቃለ መጠይቁ ወቅት የዊል አባትን ብንመለከትም በዊል ወላጆች መካከል አለመግባባት እንዳለ ግልጽ ነበር። የዊል እናት ለሉ ዊልን ለብቻው ከ15 ደቂቃ በላይ ካጠገቡ መጥፋት እንደሌለባት ትነግራታለች። በቃለ መጠይቁ ወቅት የሉ ቀሚስ ጎኑ ይቀደድባትና ለመደበቅ ትሞክራለች። የዊል እናት ሉን አብራት ወሰደቻትና በማታ ፈረቃ ከዊል ጋር አብሮት ከሚቆይ ናታን ከሚባል ነርስ ጋር አስተዋወቀቻት። በመሰረቱ የሉ ስራ ናታን ከሌሎች ታካሚዎች ጋር ውሎ እስኪመለስ ድረስ ቀኑን ሙሉ ከዊል ጋር መቆየት መንከባከብ ነበር። ዊል አስቸጋሪ መሆኑን ለማሳየት በራሱ ላይ የበሽተኛ አይነት ምግባር ይፈጥራል። ነገር ግን ቆይቶ ወዲያው አዲስ ማንነቱን ያሳያታል። ከዚያም ቀሚሷ እንደተቀደደ ተናግሮ አሰናበታት። ቀጥሎም ናታን ዊል የሚወስዳቸውን አንዳንድ የመድኃኒቶችን መረጃ ይሰጣታል። ሉ በሚቀጥለው ቀን ተመልሳ ትመጣለች። ዊልም ለሷ ክፉ ሰው ሆኖ ይቀርባል። ዝም ብለው እርስ በርሳቸው መራራቅ እንዳለባቸው ብቻ ይነግራታል። እሷም እሱ እንዳላት ትሞክራለች። ስራዋንም አብዝታ ትጥለዋለች። ቀጥሎም በቤቷ ከትሪና ጋር ሆና ታለቃቅሳለች። ትሪና ሉ እሷ ተመልሳ ወደ ኮሌጅ መሄድ እንዳለባትና ለቤተሰቧም የእሷን ስራ መስራት አስፈላጊ እንደሆነ ልታውቅ እንደሚገባ ትነግራታለች። በመቀጠልም